ከዛ አንቺን እየጠበኩሽ ነው እያየው መንገዶ ገለን ምን ሄድ የሰው እንጨት ነው እዚህ ጋር እናንተ ባለጌው ዘኪ አይ ነገሬማ አይደለም እኔ የፈለኩት ቦታ ትሄዳለህ ሳላካ ግን ዘኪ መተው ስለማልችል ሳይዋት በሉኝ እንዴት ተዋለው ዘኪ በእግዚአብሔር አትምታው ስማኝ አትምታው እሺ እንሂድ እሺ ከዚህ ጋር እሺ በስነ ስርዓት ጤነኛ ሰው ነኝ እብድ አይደለሁኝም እሱ ግን ስለሚያመው ነው አንዴ ላዋራ አንዴ ስማኝ በስነ ስርዓት እያዋራሁ አይደል እንዴ የማን ስልክ ነው የራሴ ስልክ ነው ይሄ የራሴ ስልክ ነው ሰርቀሽ እየከፈለኝ ምናምን ቀኛና ልቃ ከዚህ በኋላ ጓደኛ ማለት ሆነን ማለት ነው አትቀሪማ ሰላም ውድ ፋሚሊዎች ውድ ቤተሰቦች እንዴት ናችሁ እኔ ደህና ነኝ አሁንም በድጋሚ እብድ እየተጫወትኩላችሁ ነውና አሁንም የእብድ ላይ ነኝና እንደምታዩኝ አሁንም በድጋሚ ተቀደደ ልብስ ለብሼ ነው የመጣሁት እንዴት ናችሁ እኔ ደህና ነኝ እናንተ እንዴት ናችሁ አሁንም በድጋሚ ደግሞ ከዘኪ ጋር ለመሆን ነው የመጣሁትና ሰዓት ይደርሳልና ዘኪ ነው አገኝበት ትንሽ ሳላረፍድ አልቀርም ዛሬ ትንሽ የሆነ ስራ ነገር ነበረኝና እዛ ትንሽ አርፍጄበታለሁ ትንሽ ቆይቼ ነው የመጣሁት አይደል ነው ላገኘው ግን ሁሌ በዚህ ሰዓት እዚህ ስለሚሆን ለዛ ነው የመጣሁትና ምናልባት ሁሌ በየቀኑ ስለምመጣ ስለለመደ ላለመቅረት አስቤ ነው የመጣሁት ትንሽ አርፍጃለሁ እንደምታዩ ጨለምለምን ብሏል ዝናብም ሊመጣ ነው በጣም ብርድ አለ እየበረደኝ ነው ግን ቢሆንም ይሄንን ነገር ስትራግሉን አልፈን ዘኪናውን በደንብ እየተግባባሁት ነው እንደምታዩት በደንብ ፒስ ሆነናልና በደንብ ተግባብቻው ምን ካልኩኝ በኋላ እንደምታውቁት ሆስፒታል ለወስደው ነው ግን ከዛ በፊት መጀመሪያ ቤተክርስቲያን ለወስደው ነው ያሰብኩትና ምክንያቱም ሴትዮ ያደረገችበት ነገር ድግምት እንደሆነ አውቃለሁና ያ ድግምት ደግሞ በስነ ስርዓት ሊለቅ የሚችለው ቤተክርስቲያን ወስደው ነውና እንደምንም እየተግባባን ነው ባለፈው መጨረሻ ጊዜ ስናወራ እኔ ይዤ የምሄደው ቦታ አለና እዛ ትመጣለህ ብየዋለሁ እሱ ከጓደኞቹ ጋር ይዞኝ ሄዶ ኳስ ያጫውተኝ ነበር ምናምንና እዚህ ያሉት የሰፈር ልጆች ለምዷቸው እንዴት እንደተግባባቸው አላውቅም በዚህ ባጭር ጊዜ ውስጥ ከሁሉም ጋር ተግባብቷልና ሲመጣ ምናምን ዘኪ እያሉ ምናምን ነገር ነውና አብሮት እንትን ያሉት እና በጣም ገርሞኛልና ከሁሉም ጋር በጣም ቤተሰብ ሆኗል በጣም ተግባብቷል እና ያ ደስ ይላልና ምግብ ምናምን ነገር ይሰጡታል ይሰሩለታል አብረውት ይጫወታሉ ምናምን አያገሉትም እና እሱም ትንሽ አያስቸግርም ምናምን ነገር አንዳንዴ እንዲ ጤነኛ ሰው ምናምን ማያውቀው ሰው ምናምን ነገር ሲያይ ነው ትንሽ ግልፍተኛ የሚሆነው እንጂ እንደ ሰፈር ሰዎች ምናምን ጋር በጣም ይግባባልና ያ ደግሞ በጣም አሪፍ ነው ለኔም በጣም አሪፍ ነውና ድጋሚ ቤተክርስቲያን ወስደውም እንዳያስቸግረኝ ይረዳኛልና በደንብ ከተግባባሁት በደንብ ፒስ ኮንኩት በኋላ ደግሞ ቤተክርስቲያን ይዤ እሄዳለሁና አሁን እንግዲህ ቃል ገብቶ እሺ ብሎኛል ሐሳቡን ካልቀየረብኝና ካረሰው እኔ ወስደ ቦታ አለ ብየዋለሁ እዛ ይዤው እንደምሄድ ተስማምተን ነው ዛሬ ተቀጣጣርነው ግን ከተቀጣጣርንበት ሰዓት በጣም አርፍጃለሁ እንደነገርኳችሁ ስራ ስለነበረኝ ነውና በጣም ቢዚ ስለነበርኩኝ ነው አይኔስ ገባ በጣም ነው የሚበርደው ነፋሱ ከመላችሁ በላይ ቅዝቃዜም በጣም አለ ቅዝቃዜ ከዚህ ቶሎ ይዤ ካልሄድኩኝ አሁንም እሱም በብርድ ነው የሚታመመው ነው ቅዝቃዜው በጣም መጥፎ ነው በዛ ላይ ይሸታል ምናምን ነገርና እዚህ ነው የሚያድረው በዚህ በብርድ እሱ ደግሞ በጣም ያስጨንቃል ሞርና አላቅም እንዴት እንደማደርግ በቻልኩት መጠን ግን በደንብ ከተግባባሁት በኋላ ከዚህ ይዤው ልሄድ ነው ያሰብኩት ካልሆነ በቃ ካስቸገረኝም ወደ ቤቴ ላስገባው ነውና ብቻ እግዚአብሔር ይርዳሽ በሉ ብቻ እንሂድ አንተ እንደነገርኩ ካሜራማኔ ተደብቀ ነው የምትቀርጸኝ ምክንያቱም ካሜራ እንዳያስኩኝ ካወቀ ምናምን የስልክ ነገር እንዳያስኩኝ ካወቀ ትንሽ ደስ ላይለው ይችላል ሊረብሽ ይችላልና ለዛ ነው ካሜራማኔ ከርቀት ሆኖ በተጠንቀቅ የሚቀርጽልኝ ባለፈው ማይታችኋል ስልክ ምናምን ነገር ሲጮህብኝ አልፈለገም ነበርና የኔ እንዳልሆነ አስመስዬ ነው ያስቀየስኩትና ደስ ስለማይለው ነው ካሜራማኔ ከርቀት ሆኖ ሊቀርጽ ማረገውና ተደብቀ እንደለመድከው እዛ ግንብ ስር ትጠለላለህ አንተ ጥላ ላይ ሆነ እኔ ብርድ እየተመተበኝ ትቀርጸኛለህ ብቻ ጸልዩልኝ እባካችሁ ፋሚሊዎች እሺ እንዲለኝና ወደ ቤት ይዤው እንደገባ ከዚህ የሚያስጠላ ቦታ ወደ ቤት ቶሎ ይዤው እንዲሄድ የእናንተ ጸሎት አይለየኝ ነው የምለው ብቻ እንሂዳ ብዙ ወር ሐላል ተዛባችሁ
ወዳችኋለሁ። ሁላችሁም ስለምታስቡልኝ ስለኔ ስለምትጨነቁ አስተያየት ስለምትሰጡ በጣም ነው የማመሰግነው። የእናንተን አስተያየት አልተማጣጣለም ሰማችኋለሁ በደንብ እኔም ወዳችኋለሁ። እናንተ እንደምትወዱኝ ነው ግን ዘኪ መቶ ስለማልኩኝ እና ምናልባት ያፈቀራችሁ ሰዎች ፍቅር የያዛችሁ ሰዎች ምናልባት ልትረዱኝ ትችላላችሁና እናንተ ተረዱኝ። ዘኪን በምንም ታምር ልተው አልችልም እና ለዛ ነው። ብቻ ግን እወዳችኋለሁ በጣም ስለምትወዱኝ እውነት። ምክንያቱም አንድም በእናንተ ነው እንደዚህ ጠንክሬ የቆምኩትና እንደምወዳችሁ አትርሱ። ሌላ ማለት ነው በቃ ወሬ አላብዛባችሁ። ተነስ እንሂድና እንደለመድከው እዛ ጋር ተደብቀ ዘኪን ትቀርጸዋለሽ። እንዳትታይ አድርገህ እዛ ትቀርጸዋለህ። እንሂድ በቃ በቃ እዛ ጋር ነው ያለው። በቃ አንተ ተደበቅ እሺ። ስልኬንም እዚህ ጋር ከተውና ተደብቀህ ትቀርጸኛለህ። ዘኪ አንቺን እየጠበኩ እየጠበኩሽ ነው እያየሁ መንገዱን ባንቺ ትንፋሽ ነበር የምርሳው ብርዱን ክረምት ለኔ የመጣልህ ላንቺ እኔ ማስበልቼ ከዛ አንቺን እየጠበኩሽ አንተ በልታ እኔን ተበላ። አይ ካንቺ ጋርም እበላለሁ ብዬ ነበር። የእውነት በልታል? እንዳልበላ ነው የሚመስለው። እኔን እየጠበከኝ ነበር ቆመ። በልታል? የእውነት ንገረኝ። የእውነት በልቻለሁ። ማን የሰጠህ ነው? አንተ ነው የሰራልኝ? እኔ ላንቺ ብዬ። እስቲ አሳየኝ። ስለዚህ በኋላ እንበላለን። ያው ጠግቤያለሁ፣ አራበኝም። አንተ ጋር ብቻ ጊዜ ለማሳለፍ ነው የመጣሁት። ግን ትንሽ ስለቆየሁብህ ይቅርታ። እዚህ ጋር ቆሜ የጠበቀው ግን እኔን ብቻ ነው? እኔ ነው የእውነት ናፍቄ ነው። ምን ያክል ናፈኩ? በጣም ነው እንዴ ናፈኩ? ግን ደህና ነህ? እኔም ናፍቀኸኛል አልጋ። ከዚህ በኋላ ጓደኛ ማለት ሆነን ማለት ነው? አትቀሪማ? ሁሌ ነው የምመጣው አልቀርም። አንተም ሁሌ ትጠብቀኛለህ? ሁሌ እመጣለሁ፣ ሁሌ አልቀርም። የት ልቀመጥ? ግን እሱ ጋር ብቻ። አንተ የት ትሆናለህ? እኔ እዚህ ጋር ነው። እኔ እኮ ማለት ነው ትሄዳለህ ብዬ አስቤ ነበር። ታውቃለህ? እኔ እዛ ሰዓት ቆየሁ ከጓደኞቹ ጋር ምናምን ትሄዳለህ ብዬ ነበር። እኔ እኮ የትም አልሄድም። ባለፈው እኮ ስመጣ አጥቼ ነበረ ምግብ ምናምን ላመጣ ይችላል። የት ማን ነው የሚሰጥህ ምግብ? ጓደኞቼ ባለፈው ያስተዋወቀኝ ልጆቹ ናቸው አይደል? እዛ አሉ ሰዎች የሚበሉበት ቦታ። የት ወድና ፌስታል ሰጣቸው ይሰጡኛል። እነሱ ይሰጧል እና እነሱ ሰጥተው ነው። ዛሬ ግን እናንተ ቃል ተግባብተን ነበር አይደል? ቃል ምንድን ነው? ቃል ማለት ለአንድ ሰው የሆነ ነገር አደርጋለሁ ተብሎ የሚገባ ነው። እሺ ና እንቀመጥ። የት ጋር ነው? እዚህ ጋር ሲያስፈራ። እሺ እንዴት ትሆናለህ? ቤት ታምራለች። ስለምን እያወልኩ ነበር መሰለህ? ስለ ቃል እያወራሁ ነበር አይደል? ቃል ምንድነው ብላይ? ቃል ማለት ለአንድ ሰው የሚገባ ነው። አንድ ነገር አደርጋለሁ ተብሎ ለአንድ ሰው የሚገባ ነው። ምን አሪፍ ትናንትና አንተ ከጓደኞቹ ጋር አላስተዋወቀኝም? ኳስ ምናምን አላጫወትከኝም?
እኔ ደግሞ ሞስት ቦታ አለ ምናምን ነገር አላልኩም እና እንደምትሄድ ቃል ገብተህልኝ ነበር እሄዳለሁ ብለኸኝ ነበር እና ስለዚህ ከኔ ጋር ትሄዳለህ እኔ ፈለኩት ቦታ እኮ ንገሪኝ አይ ነገሬማ አይደለም እኔ የፈለኩት ቦታ ትሄዳለህ ሳላቃል እሺ ብታቀተ እሺ ትለኛለህ እኔ ቤት አይ እኔ አልሄድም ለምን አልፈልግም እኮ ለምን መሄድ አልፈልግም ምንም ነው መሄድ ማፈልገው ይገሉኛል ይመቱኛል አልፈልግም ማንም አይመታም እኮ ነው ያለው አልፈልግም እዛ መሄድ እኔ እኮ አለው ብዬ የለ አንተ እኔን ጓደኞች ጋር ዲዛይን ስትሄድ ስታጫውተኝ እሺ ብያ ነበር እኮ እኔ መሄድ አልፈልግማ አንቺ እኮ መሄድ ፈልገሽ እኔ ግን መሄድ አልፈልግም ትናንትና እኮ ሄዳለሁ ብለኸኝ ነበር ግን ወደዛ አልፈልግምማ በቃ ሄዳለሁ ለምን እንደምትሄጂ እና ታዲያ እንሂድ እኔ ጋር እንሂድ ስልህ እምቢ አልከኝ በዛ ላይ ቃል ገብተህልኝ ነበር ድጋሜ ቃልን አጠፍክብኝ ስለዚህ ሄዳለሁ ምን እሰራለሁ እኮ እዛ ይገሉኛል ማንም አይገልም እኔ እኮ አለሁኝ አንቺ እዚያ አትጮችም እዚህ ለምን አታድሪ እዚህ ብዙ ነገር አለ እዚህ አጫውትሻለሁ ብዙ እንጮታለን እዚህ ምንም ነው የማይመቸው በዛ ላይ ይሸታል ያስጠላል እኔ ጋር ግን አይሸትም ቤቴ ያስጠላል አያስጠላም ቆንጆ ነው እንደዛ ለማለት ፈልጌ አይደለም አይሸትም ግን እኔም እንዳደር ትፈልግ የለ አብረን እንድነው ያችሁትና ውሻ ያቻሽ ቃባጭ ነይ ነይ ውጪ ነይ 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 ተዋወቂ እንግዳ ተዋወቂ ነይ ማነው ስሟ ክብሪት 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 ትባላለች ስምህን አልነገርከኝም ግን እኔ ዘኪ እያልኩ እየጠራሁ ነው የዘኪ ውሻ ናት ነይ 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 ሄደሽ ትታኝ ነይ 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 ቡቺ እምቢ አለች ማናት ታመላልሳ አሁን ከሰዳች ጋር ብላ ወሬ ልታመላ ክብሪት ናት ክብሪትማ አይደለም እኔ እዛ ጋር ሄዳ ትታኝተኛች እሺ በቃ እንደዛ ከሆነ እኔ ጋር ማትመጣ ከሆነ አንድ ነገር እንስጥ ላንተ ቤት እንስጣልኝ ሸራ ያስፈልገናል ሸራ እንውጥር ጥላ ላይ መሆን አለብህ አይ አቃጥልህም እንደዚህ እኔ ግን እያቃጠለኝ ነው ስለዚህ እዛ ጋር ማለት ነው ጥላ ቦታ ጋር ሄደን እንስራ ተስማምታ አንድ ሸራ እንውጥራለን ከዛ እንጨት እንተክልና እንሰራለን ማለት ነው ቆንጆ ቤት ና ጨብጠኝ ተስማምተናል ስለዚህ ቤት እንሰራለን ና ጂኔዚ ምን አለ ማቴሪያል የሚሰራበት ምናምን እቃዎች ምን አሉ እንጨት የት አለ እዚህ ጋር እንጨቶች ግን ልንካቸው እነዚህ ያስፈራሉ እሺ ማን ነው እዚህ ጋር የተደረደረ ነው ታውቃቸዋለህ ማን የደረደረው እንደዚህ እሺ ይሄንን ማለት ነው እዛ ጋር እናቆመዋለን ከዛ ያንን እዛ ጋር አንስተን እናቆመውና ከዛ ከላይ ሸራ አለ ከላይ የሚወጣ የለኝ ምንድን ከላይ ምን እናለብሳለን ታዲያ ምን እናለብስበታለን እዚህ ጋር ደግሞ ደቃቅ እንጨቶች ናቸው ያሉት ትልልቅ እንጨት የለም ይሄ አይሆንም ምንድነው እንትን አይሰራም ማገር አይሰራም እንጨት እኮ አለ እዛ ጋር ማን ነው ገብቶ የሚወጣው አንታልሽ እሺ ቀስ በል ይሄ አይሆንማ ይሄ አይሆንም ይሄ እሺ እንትንም በለ እንሰነጥቀዋለን ግን ይሄ ለእንትን አይሆንም የሆነ ቀጥ ያለ እንጨት የለም የቱ ጋር ይሄ ምንድን ነው የሚሆነው ይሄ ትንንሽ ነው የሚሆነው ግን ይሄ እሳት ለማቀጣጠል ይሆናል እዛ ጋር በኋላ እሳት ማቀጣጠል ይሆናል ማታ ሲመሽ እኔ እሳት አላቀጣጠል እና ማታ በምንድን ነው የምታረገው አልወድም እሳት ለምን እንዴ ማታ አይበርድም እንዴ ታዲያ ማታ ሲበርድ ታዲያ ምንድን ነው የምታረገው እኔ አይበርድም
እኔ በርደኝም ማታ ምንም የምታደርገው ነገር የለም። ይኸውና እነዚህ እንጨቶች እዚህ ጋር ይሆናል፣ እዚህ ጋር ያለውም ይሆናል። እና በምንድን ነው ማታ ሲበርድ ምን ታደርጋለህ? ማክስ ትስባለህ እንዴ? እና አይበርደኝማ ለምጄዋለሁ። መልመድ ብቻማ አይደለም። አንደኛ እሺን ልበሰው፣ ልበስ። ለምን ነው እዚህ ጋር ከጎን ራቆትን የምትሆነው? ደስ ይለኛል። ፋሽን ነው እንደዚህ ነው። እኔ ስለቀደድኩ ነው። ደስ ይለኛል። ማነው እዛ ውስጥ ያለው? ማነው? አትወጡ። ምንድነው? ማንም እዚህ ገብታችሁ ኧረ አይደለም እኮ ለእንትን ፈልገህ ነው። እንዳትመታው። እሺ እንሄዳለን። ለምን ሰብስቤ እኔ ባመጣሁት እንጨት እናንተ እዚህ ትመጣላችሁ? ቆይ እንትን ለመስራት ፈልገን እኮ ነው። መጣሁላችሁ፣ ጠብቁ። ቆይ መጣሁላችሁ። ማንም ተበሰበሰበ እንጨት ዘኪ በእግዚአብሔር አትምታው። ስማኝ አትምታው። እሺ እንሂድ። እሺ ከዚህ ጋር እሺ እንሂድ። ማንም አይገለንም። እንሂድ። የሰው እንጨት ነው እዚህ ጋር እናንተ ባለጌው ሂጂ ብዬሽ ማንም በስበሰበ እኔ በሰበሰብኩት ለቤት ጠባር ግጭ እኮ ቤት ላይ ዘኪ ጤነኛ ሰው ነኝ፣ እብድ አይደለሁኝም። እሱ ግን ስለሚያመው ነው። አንዴ ላዋራ። አንዴ ስማኝ፣ በስነ ስርዓት እያዋራሁ አይደል እንዴ? የማን ስልክ ነው? የራሴ ስልክ ነው። ይሄ የራሴ ስልክ ነው። ይሄው እየከፈትኩት እያየ አይደል? ይሄ አንቺ ስልክ ነው? አዎ የኔ ስልክ ነው። አዎ ጤነኛ ሰው ነኝ። እብድ አይደለሁም። እብድ ነው እንደዚህ አወራለሁ? ቆይ ነው ፖሊስ ልጠራ ነው። አንዴ ስማኝ፣ ፖሊስ ለምን ትጠራለህ? አንዴ ላዋራ። እሱ ነው ታማሚ። እኔ ምንም አልሰማሽ። እሱ እዛ ጋር ነው ያለው። እሺ ከሰማን ደግሞ ይጠራጠራል። እሺ ወደዛ ጋር ሄድና ላውራ። አንዴ አውራኝ። እሺ ና እሺ እዚህ ጋር እኔ እብድ አይደለሁም። እሺ እኔ ጤነኛ ሰው ነኝ ሙሉ ለሙሉ። እሱ ያሟል። ጓደኛዬ ነበረ። ስማኝ አንዴ እሺ። ካላመንከኝ እዛ ጋር ካሜራ አለ። እዛ ጋር ካሜራ አንዴ ፖሊስ አደውል። ስማኝ ቆይ አስረዳው አይደል እንዴ? እሺ ካላመንከኝ አሁን እዛ ጋር ካሜራ ለምን ደግሞ አታምነኝ? ያ አንቺ ካሜራ ያ እዛ ጋር ያለው እኔ ካሜራ ነው። ለማንኛውም ፖሊስ መጥቶ ያጣራሻል። ወንጀል ሰራን እንዴ? እንጨት ላይ ነካ ነው እኮ ምንም አላደረግነውም እኮ ተው ነው። መለስንልህ እኮ ምንም አላደረግነውም። ለምን አትረዳኝ? እየለቀማችሁ እሺ እንጨትን ለመልቀም ፈልገን አይደለም፣ ግን አጋጣሚ ለሱ ቤት እንሰራለታለን ብለን ስለተነጋገርን ለሱ ቤት ለመስራት ነው። ፖሊስ ጋር አትደውል። ስማኝ ያው እዛ ጋር ካሜራ ነው። ህጋዊ ሰው ነኝ እያልኩ አይደል? ሲወሰድ መዝም ነው እየማይል አንተ ንብረት ታውቁት እኮ አልነካሁትም እኮ፣ ግን ህጋዊ ሰው ነኝ። ምን ያህል እንደለፈው ታውቂያለሽ? ግን ለዚህ ንብረት ተረዳሁ እኮ ምን ያህል ወጪ፣ ስንት ላብ ጠፍ እንዳረኩ፣ ስንት ወጪ እንዳረኩኝ አይተሻል። እሺ ተረድቻለሁ። እሺ ለሱ ይቅርታ። ጤነኛ ሰው ነኝ። ጤነኛ ሰው ባለ እንደዚህ ለብሰህ ይሄው ካሜራ እዛ ጋር አለ ብዬ እያሳየሁ አይደል እንዴ? እኔ እሱን ለማስመሰል ነው። እሺ ይሄ ነገር ፌክ ነው። እየቀለዳችሁብኝ ነው። አፕሪል ዘፉን ወይስ ምንድነው? አይደለም እና እውነት አይደለም። ስማኝ ይኸው እየተረዳኸኝ ቆመ እያዋራኸኝ አይደል? ሰው ላቡን ጠፋ አድርጎ በሰራበት እናንተ እሺ ይቅርታ። እሺ እኔ እንደው ፖሊስ ነው የሚደውል። አትደውል እባክህ። ስማኝ ፖሊስ ጋር አትደውል በፍጹም አይሆንም። እሺ አሁንም እሺ ፖሊስ ጋር አትደውል። ግን አንቺ ስትይ ዛሬ ቀን ልትጠም ነው የሚመጣው። እሺ ጉዳይ አይደለም የሚመለከተው በሰው ንብረት ማን ነው? እሺ ልክ ነህ እኮ ይሄ እኮ ያንተ ንብረት። ይኸው ተውን እኮ አንነካም እኮ ከዚህ በኋላ ንብረትን አንነካም። እሺ ግን እሱ ያሟል። ጓደኛዬ ነበር። እሺ ላስረዳ። እሱ ጓደኛዬ ነበር እና ከዚህ በፊት እናቱ ድግምት ተሰርታበት ነው እንደዚህ የታመመው። እዚህ ሰፈር ደግሞ ያውቁታል ሰዎች። ምን የእውነቴን ነው እኮ ማውሪያው፣ እሸቴን አይደለም እያወራሁ ያለው። እሺ እየቀለድክብኝ ነው አይደለ? እኔ ምንድን ነው የምቀለድብሽ? እሺ እዚህ ሰፈር ደግሞ ልጆች ያውቁታል እና እናትየው ድግምት ተሰርታበት ነው እንደዚህ የሆነው እና ወደ ቤት ልወስደው ሞክሬ ነበር፣ ግን ለቤት አልወስድም እምቢ ስላለኝ እንደ ጓደኛ መስዬ እንደሱ እብድ መስዬ ቀርቤ ትሪት እያደረኩት ነው ያለው። ከዛ ከተግባባን በኋላ ወደ ቤት ወስዷለሁ። ከዛ ቤተክርስቲያን ወስጄ ላጸልይለት ነው ያሰብኩት እና እኔ ጤነኛ ሰው ነኝ፣ እብድ አይደለሁም። እሱ ግን ያሟል። እሱ እንደዚህ አትምታው። አንተ እዚህ ሰፈር ነዋሪ ነህ? እኔ እዚህ ጋር ልቀቀኝ ነው ያለው እንጂ እኔ እዚህ ሰፈር ነዋሪ አይደለም። አላውቅም። አታውቀንም? እሱን አታውቀውም? እሺ እዚህ ረጅም ጊዜ ሆኖታል እዚህ መኖር ከጀመረ።
አዳውል ፖሊስ ጋር። ፖሊስ አስፈላጊ እኮ አይደለም። እኔ እውነቱን እየነገርኩ አይደለ? ይኸው እሺ ካላመንከኝ ከዚህ በፊት አብረን እንደነበርን ፎቶ ቪዲዮ አለን። ይኸው ጤነኛ በነበረ ሰዓት ላይ ያው ይሄ እሱ ነው። ጤነኛ በነበረ ሰዓት ላይ አብረን የተነሳነው ፎቶ ቪዲዮ ነው። እንጨት ፈልጋችሁ ነው? እንጨት ፈልገን ነው ለሱ ቤት ልንሰራለት ብለን አስበን ማለት ነው። ያለበት ሁኔታ ደግሞ ጥሩ ስላልሆነ ይኸው ምንም ቤት የለውም ቦታውና ማታ ማታ ዝናብ ከገባበት ድንገት ብርድ ከመታው ብዬ አስቤ እንጨት ለመስራት ነው ከሱ ጋር ሆኜ። ያው እንደምታየው ደግሞ እዛ ጋር ካሜራ አለ። ካሜራ መቀረጽ ካልፈለክ ላጠፋል እችላለሁ። ይደብራል። እሱ ታጠፊልኛል። ችግር የለውም አጠፋላለሁ። ከዚህ የምትፈልጉት እንጨት አለ የምሰጣችሁ ለቤት መስሪያ? አዎ ለቤት መስሪያ እንጨት ፈልገን ነበር። እና መጀመሪያ አታስፈቅዱም? ለሰው ነግረት አላወቅንም ነበር። እዚህ ጋር እንዲህ ዝም ብሎ ተከምሮ ስናይ በቃ የተቀመጠ እንጨት ነው ብለን ነበር ያሰብነው እና ለዛ ነው። ስለዚህ መጠለያ ፈልጋችሁ? በደንብ አዎ፣ መጠለያ እዛ ጋር ሰርተለት ሸራ ምናምን ነገር ወጥሬለት እዛ ጋር እንዲሆን ያሰብኩት። በቃ አንድ ሁለት እንጨቱ ሰጂ ፈቅደልሻ? ሂዳት ዘኪ ቆይ አይመጣም። ቆይ ስማና አውራኝ። ይኸው አናግሬያለሁ። እሺ አይጎዳንም አይደለም ልመታኝ ልከው ነው ዘኪ ስማኝ አይደለም ይኸው አይመጣም። እሺ ታው እንደዛ አታርገው። እንደዛ ካልከው እንትን ይላል ይናደዳል። ማንም አላከውም። ዘኪ ቆይ ላዋራው። ይሄ እንጨት ሊሰጠን እኮ ነው። ጓደኛችን ሆኗል እኮ ስማኝ። ልከውን አይደለም ልከውን እሱ እኮ ታማሚ ስለሆነ ነው። እባክህ ለምን አትረዳኝም? በቃ አሁን ተስማምተናል ነበር። እንጨት ሰጥሻለሁ አላልከኝም እንዴ? አሁን ለምን ሀሳብን ትቀይራለህ? እኔ ህግ ጋር አደው ተናገር። ዘኪ ስማኝ። እሺ እባክህ አትምታው እባክህ። ስማኝ ዘኪ ስማኝ። ልከውት ነው። አንቺ አታውቃቸው። አስመሳይ ውሸታም ናቸው ሁሉም። ማንም አላውቀውም። ይኸው እሺ እንጨታችንን ውሰድ። እሺ ልውሰድ ይሄንን እንጨት ፈቅደል። እሺ አመሰግናለሁ። እሺ በጣም አመሰግናለሁ ስለተረዳኝ። እባክህ ግን በቻልከው አቅም ፖሊስ ጋር እንዳትደውል። ችግር የለውም። ፖሊስ አስፈላጊ አይደለም። ከዚህ በኋላ ስትመጡ አስፈቅድ። እሺ ይሄ አንተ ነው። እሺ ስልክህን ስጠኝና ዘኪ እዛ ጋር ነው። ስልክህን ስጠኝና ማለት ነው ችግር ምናምን ነገር ሀብትን ታደረገ ደውል። በጣም አመሰግናለሁ። እሺ አንተ ስልክ ነው? ይሄ ስልክ ነው። ያዙ ደውል። አመሰግናለሁ። የምትፈልጉት እንጨት ውሰዱ። ያው እንሄዳለን። እሺ ያው ደናደናውን ታዲያ እንዳትወስጂብኝ የሚሸጠው ነው። እሺ ያው ይሄንን ነው የወሰድኩት። ዘኪ ይሄው አናግሬያለሁ። እሺ ከዛ ጋር ቤቱን እንሰራለን። ሊገለን እኮ ነው። አይገለንም። እሺ ዛሬ ስለመሸ ማለት ነው መስራት ካልቻለን ወይ መስራት ካቃተን ዛሬ እዚህ እንትን ታድርና እዛ ባለፈው የነበርንበት ቤት አለ አይደል? እዛ ታድራለህ። እሺ ከዛ ነገ ማለት ነው እኔ እመጣለሁ። ከዛ ከሰዎች ጋር ሰብሰብ ብዬ እመጣና ወይ ቤቱን እንሰራለን። እሺ ወይ የሆነ ነገር እናደርጋለን። አዎ ይሄው እንጨቱና ነገር ሰብስቤዋለሁ። ግን አራበሽም ወይ ሰው ፈልጌ ልምጣና ከዛ በኋላ ከነሱ ጋር አንድ ላይ ሆነን እንስራው። ካለዛ እንደዚህ እያደረጉ ሰዎች እሺ አይሉንም፣ አያሰሩንም። አራበሽም አራበኝም። እሺ አንተ ግን በስብሰሃል። እሺ ናሽ ልብስን መቀየር አለ። ለምንድን ሌላ ልብስ አለ እዛ ሄጄ ልብስ ይዤ ልምጣ። ስማኝ ሌላ ልብስ ይዤ ልምጣ። አልፈልግም። ለምን አልፈልግም? ለምን ማፈልግ? እንደዚህ ይበርድሃል። አልፈልግም። እኔም እኮ በስብሻለሁ ግን ሌላ ልብስ ያስፈልጋል እኮ። እኔ ሂጂ ልብስ ይዤ ልምጣ። አይ አልፈልግም። ስማኝ በእግዚአብሔር አልለብስም። አልፈልግም። ዘኪ በእግዚአብሔር አልፈልግም። ለምንድን ነው? ብርድ ይመታሃል ማታ ትታመማለህ። ነገር አልታመምም። አልፈልግም። እኔ በቃ ጭራሽ አሰማኝ። አሰማኝ። አልፈልግም። አልቀይርም። እሺ እንደዚህ ሆነ ትቼ እንዴት ሄዳለሁ? እሺ ናሽ አብረን እዛ ጋር ሆነን ፀሐይ እንወቃለን። ከዛ ፀሐይ ላይ ደርቀን ትሄዳለህ። አይሆንም። በቃ ችግር የለውም። እዛ ጋር ሄደን ፀሐይ እንሙቅና ከዛ በኋላ እንትን ትለኛለህ።